የሲዳማ ክልል ራስን በራስ የማስተዳደር ህገ መንግስታዊ መብት አግኝቶ ወደ ስራ ከገባ ወዲህ ክልሉ ያሉትን እሴት ተጠቅሞ የክልሉን ህዝብ ባህል ከማስተዋወቅ አንጻር ውጤታማ ስራ እየሰራ እንዳለም ተገልጿል። በተያዘው በጀት ዓመትም በባህል በኪነ ጥበብና በእደ ጥበብ በክልሉ የታዩ መልካም ተግባራቶችን ለማስቀጠልና በተለዩ ጉድለቶች የማስተካከያ እርምት መውሰድ የሚያስችል በኢፌድሪ ባህል ቱሪዝም ሚኒስቴር በተዋቀረ ቡድን መልከታ ተካሂዷል። በዓለም በማይዳሰስ ቅርስነት የተመዘገበው ፍቼ ጨምበላላ መከበር ከጀመረበት ጊዜ አንስቶ የአከባበር አድማሱን በማስፋት ለውጦች ተመዝግበዋል ያሉት ደግሞ የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጀጎ አገኘው ናቸው። ህዝቡ ይዞት ያቆያቸው ባህላዊ እሴቶች አሉት። ከነዛ ውስጥ ቅድም መታነሷቸው የሲዳማ ህዝብ የዘመን መለወጫ በዓል ፍቼ ጨምበላላ ከዛሬ 10 ዓመት በፊት የዓለም አቀፍ ቅርስ ሆኖ ተመዝግቧል። ምን ለውጦች ታዩ ለምለው ወደ 3 መሰረታዊ ነገሮችን ማንሳት ይችላልው። አንደኛ የአከባበር አድማሱን በጣም እያሰፋ ሄዷል። ሲዳማ አከባቢ ብቻ ሲከበር የነበረው ይህ ክብረ በዓል በአገር አቀፍ ደረጃ በአዲስ አበባ ለዘንድሮ ለ6ኛ ጊዜ ተከብሯል። በውስጡ ያለውን እሴት በጥናታዊ ጽሁፎች በምርምር በዶክመንቴሽን የማስተዋወቅ ስራ መስራት ተችሏል እና የአድማሱን እያሰፋ ነው ብሎ መውሰድ ይቻላል። ከዛ አለፍ ሲልም ከባህር ማዶም ከሀገር ውጪ በተለያዩ በአሜሪካ በአውስትራሊያ በደቡብ አፍሪካ በካናዳ አካባቢዎች በስፋት ማክበር ተጀምሯል። የቱሪዝም ስራው እንዲነቃቃ በተለያዩ አቅጣጫዎች የሚሰጡ ግብአቶችን በመውሰድ እየተሰራ እንዳለ ኃላፊው ገልጸዋል። በተለይም ፍቼ ጨምበላላን በሳይንሳዊ አሰራር ለመደገፍ ከሐዋሳ ዩኒቨርሲቲ ጋር በቅንጅት ውጤታማ ተግባር እየተከናወነ መሆኑንም አንስተዋል። በጥናትና በሳይንሳዊ በሆነ በምርምር እንዲደገፍ ከሐዋሳ ዩኒቨርሲቲ ጋር በሰራነው ስራ ለምሳሌ የፍቼ ጨምበላላ የሚውልበት ቋሚ ቀን የለውም። በአያንቶች በባህላዊ አስትሮኖሚስት በመንላቸው በአያንቶች ቀኑ ይወሰናል። ይህ ደግሞ በሳይንሳዊ እንዲደገፍ በተሰራው ስራ አሁን ግኝቱ በጥሩ ደረጃ ላይ ነው ያለው። ከ3 ዓመት በፊት የተጀመረ የፍቼ ጨምበላላ ቀን የሚውልበትን አስቀድሞ የማወቅ የመለየት ሂደት ላውንች አልተደረገም እንጂ ያንን ማድረግ ተችሏል። ይህ የክልሉ ብሎም የሀገር ሀብት የሆነው ፍቼን ለዓለም ህዝብ በማስተዋወቁ ተግባር ላይ የሚኒስቴር መስሪያ ቤቱ ድጋፍ ወሳኝ በመሆኑ ድጋፉ ተጠናክሮ መቀጠል ይገባዋልም ብለዋል የቢሮ ኃላፊ አቶ ጀጎም። ባህልና ስፖርት ሚኒስቴር በዚህ ላይ በተለይ የዓለም አቀፍ ቅርስ በሆኑት ላይ ልዩ ትኩረት ሰጥቶ መስራት አለበት ባይ ነኝ እኔ። ለዛ ለአካባቢው ለተመዘገበው መተው ብቻ ሳይሆን ለምሳሌ ቅርሱን የመጠበቅ ግዴታ አለባቸው። በባለቤትነት የተቀመጠው አንደኛ የባህሉ ባለቤት የሆነው ህዝቡ ነው። ሌላኛው የአካባቢ መንግስት ነው። በሶስተኛ ደረጃ የሚመጣው የባህልና ስፖርት ሚኒስቴር ነው። ባህልና ስፖርት ሚኒስቴርን ጉዳዩ ሲሪየስሊ ይመለከታል። ከባህል አኳያ ከባህል ማዕቀፍ ፍቼ ጨምበላላ ሊወጣ አይችልም ኢንታንጂብል ቢሆንም እንኳን። ስለዚህ በስልጠናዎች በተለያዩ ጥናታዊ ጽሁፎች ከአካባቢው ወጥቶ ለሀገሪቱ ወደ ወንድም ህዝቦች እሴቱ እንዲስፋፋ ድጋፍ ማድረግ አለበት የሚል ሐሳብ አለኝ። በኢፌድሪ ባህል ቱሪዝም ሚኒስቴር የህግ አገልግሎት ስራ አስፈጻሚና የድጋፍና ክትትሉ አስተባባሪ አቶ በላቸው ድሪባ የክትትልና ድጋፉን ዓላማ በገለጹበት ወቅት እንዳሉት ሚኒስቴር መስሪያ ቤቱ የተሰሩ ተግባራት አበረታች ሆኖ አግኝቷቸዋል። ክልሎች ያላቸውን አቅም እንደተጠበቀው ሆኖ የተደመረን አቅም ጨምረን መሰረታዊ የዘርፉን እድገት ማሳለጥ ነው። ስለዚህም ሲዳማ ክልል ላይ ከመጣን ጊዜ ጀምሮ በባህል በኪነ ጥበብ ቋንቋንና ስፖርትን በሚመለከት በጣም ተጨባጭ ተግባራት እንደተከናወኑ ላለፉት ጊዜያትም እናውቃለን። በሪፖርትም በየጊዜው አፕዴት የምንደራረጋቸው ጉዳዮች እንደሆኑ ይታወቃል። ነገር ግን በስራ ሂደት ውስጥ በተለያየ አይነት ሁኔታ ከአቅም ግንባታ ከአደረጃጀት ከፋይናንስ እና ከቴክኒካል ድጋፎች አኳያ ያሉትን ጉዳዮች እየገመገመን አቅሙን የተሻለ ማላቅ እንዳለበት ደግሞ መስሪያ ቤቱ ያምናል። ስለዚህም የተሰሩ በባህል ዘርፍ በጣም ብዙ የመሰረተ ልማት ተግባራት ተከናውነዋል። የሰው ኃይል ማብቃት ላይ የተሰሩ ተግባራት በጣም ብዙ ናቸው። ክልሉ ባህልና እሴቱን ይበልጥ ለማስተዋወቅ በሚያደርገው እንቅስቃሴ ከቴክኒካል ድጋፎች ባሻገር የሎጂስቲክስ እገዛ እንደማይለየውም አቶ በላቸው አክለዋል። ሚኒስቴር መስሪያ ቤቱ ክልሎች ወደ አንድ ያፈጻጸም ደረጃ እንዲደርሱ የሚያደርግበት አሰራር አለው።
ከዚህ አኳያ በከፍተኛ አመራር ደረጃ በየወቅቱ የሚገናኙበት አካሄድ አለ። ከዛ ውጪ ግን ሚኒስቴር መስሪያ ቤቱ የክልሎችን መሰረታዊ ክፍተቶች እየለየ ድጋፍ የሚያደርግበት የቴክኒክ ድጋፍ የሚያደርግበት የሙያ የኤክስፐርት ድጋፍ የሚያደርግበት እንዳስፈላጊነቱ ደግሞ ተገቢ ነው ብሎ የሚያስባቸውን ሎጂስቲክስ ድጋፎች የሚያደርግበት አግባብ አለው። ግን ከዚህ ክትትልና ድጋፍ በኋላ ሚኒስቴር መስሪያ ቤቱ በእያንዳንዱ ጉዳይ ላይ ተገቢውን ምላሽ እየሰጠ የሚሄድበት መንገድ አለ። አሰራሮችም በተገቢ መንገድ ተዘርግቷል። በዚህ መንገድ የሚስተናገድ ይሆናል ማለት ነው። ላለፉት 3 ቀናት በተካሄደው የመስክ ምልከታ ሀገር በቀል ዕውቀቶችን በመጠቀም የግጭት አፈታት ስርዓትን አፊኒን ጨምሮ በኪነ ጥበብ ስራዎች በባህልና በስፖርት ክልሉ ተጨባጭ ለውጦችን ማስመዝገቡም ታውቋል።